የዓለም የሩጫ ንጉስነት ዘውድ ወዴት እየዞረ ነው? በቅርቡ በአሜሪካዋ ሂውጅን ኦሪገን በተካሄደው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ምስራቅ አፍሪካን ያስደመመ ታላቅ እውነት ተመዝግቧል። አሜሪካ በ24 ሜዳሊያዎች ውድድሩን በአንደኛነት ስታጠናቀቅ፣ ጎረቤታችን ኬንያ በ4 ወርቅ፣ 3 ብርና 4 የነሐስ ሜዳሊያዎች ከዓለም ሁለተኛ፣ ከአፍሪካ ደግሞ ቀዳሚ በመሆን ዓለምን አስደምማለች። የኬንያ ወጣቶች የነገውን ብሩህ ተስፋቸውን በኦሪገን መድረክ ሲያበሩ፣ ቀንደኛ ተፎካካሪያቸው ኢትዮጵያ ግን በ6 ሜዳሊያ 5ኛ ደረጃን ይዛ አጠናቃለች። ለመሆኑ ኬንያውያን በዓለም አቀፍ ሚዲያዎች የዚህን ያህል አድናቆት የጎረፈላቸው ለምንድን ነው? እኛስ የነገው ተስፋችን ወዴት እየሄደ ነው? በኦሪገን በተካሄደው በዚህ ውድድር ኬንያውያን ያሳዩት ጥንካሬ የዓለምን ትኩረት ስቧል። ታዋቂው ዘ ስታንዳርድ ጋዜጣ ይህ ኬንያ በወጣት አትሌቶች ልማት ያላትን ጥንካሬ የሚያሳይ ማረጋገጫ ነው ሲል ሲዘግብ፣ ዘ ስታር በበኩሉ የወጣት አትሌቶቹን ስብስብ የኬንያ የ20 ዓመት በታች ባታሊዮን በማለት አሞካሽቷቸዋል። የሚገርመው ኬንያውያን ካዘጋጇ ከአሜሪካ ይልቅ ከፍተኛ ውዳሴ የተቸራቸው በምክንያት ነው። እንደ አሜሪካ በርካታ ተሳታፊዎች ሳይኖራቸውና የመሰረተ ልማት እጥረት እያለባቸው ይህን ድል ማስመዝገባቸው አድናቆትን አትርፎላቸዋል። እንደምናውቀው የረጅም ርቀት ሩጫ ሲነሳ ከአበበ ቢቄላና ደራርቱ ቱሉ ጀምሮ የምስራቅ አፍሪካዎቹ አንበሳዎች ኢትዮጵያና ኬንያ ስማቸው የፊት መስመር ላይ ይነሳል። በ10000፣ በ5000፣ በ3000 ሜትር መሰናክል እንዲሁም በጎዳና ሩጫዎች የዓለምን መድረክ በጋራ ሲቆጣጠሩ ኖረዋል። ነገር ግን በኦሪገን የነገዎቹ ተስፋዎች በተፈተኑበት መድረክ ኬንያ የነገውን የዓለም ሩጫ የበላይነቷን አረጋግጣለች። ከፍተኛ ግምት ተሰጥቷት የነበረችው ኢትዮጵያ ከአውስትራሊያ ጋር 5ኛ ደረጃ ላይ መቀመጧ ደግሞ ለሁላችንም ትልቅ የቤት ስራ ያስቀመጠ ይመስላል። ኬንያ ወጣቶች ለአዋቂዎች የአትሌቲክስ ቡድናቸው የነገ ተስፋ መሆናቸውን በኦሪገን በግልጽ አሳይተዋል። ለመሆኑ የኢትዮጵያ አትሌቲክስ የትውልድ ቅብብሎሽስ ምን ይመስላል? በታችኛው እርከን አትሌቶች ልማት ላይ እኛ ምን ይጎድለናል? ሀሳባችሁን በኮሜንት ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለተጨማሪ መረጃዎች ቻናላችንን ሰብስክራይብ አድርጉ። ከዚህ ቀጥሎ የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንት መሰረት ደፋር ከአትሌቶቹ አቀባበል ጋር በተያያዘ ስለ ውጤቱ የተናገሩትን ቪዲዮ እንድትከታተሉ እንጋብዛለን። አመሰግናለሁ። በአሜሪካ ኦሪገን በታሪካዊ ሄዋርድ ፊልድ ከነሐሴ 5-9 ቀን 2018 ዓ.ም በተካሄደው 21ኛው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና በስኬት አጠናቀናል። ይህ ሻምፒዮና ከ135 በላይ ሀገራትን የወከሉ ከ1700 በላይ ወጣት አትሌቶች የተሳተፉበት የዓለም አትሌቲክስ ቀጣይ ትውልድ ተሰጥኦ የተሰባሰበበት ታላቅ የውድድር መድረክ ነበር። የኢትዮጵያ በዚህ ታላቅ የዓለም መድረክ የሚመጥን ብቃትና ተስፋ አሳይታለች። ወጣት አትሌቶቻችን በትጋት፣ በጽናት፣ በወኔ፣ በኢትዮጵያዊ መንፈስ ተወዳድረው 2 ወርቅ፣ 3 ብር፣ 1 ነሐስ በአጠቃላይ 6 ሜዳሊያዎችን በማስመዝገብ የኢትዮጵያን በዓለም ደረጃ 5ኛ በአፍሪካ ደግሞ 2ኛ በመውጣት አድርገዋል። ይህ ውጤት በቁጥር የሚገለጽ ብቻ አይደለም። ከጀርባው የወጣቶቹ አትሌቶች የወራት የዓመታት ልምድና የአሰልጣኞቻቸው ያላሰለሰ ጥረት፣ የሕክምና የቴክኒክ ቡድን እንክብካቤ፣ የቤተሰቦች ድጋፍና በሀገር ቤት ያሉ የኢትዮጵያ ሕዝብ ፍቅርና ጸሎት አለ። የዝግጅት ስኬት ወደ ኦሪገን ከመጓዛችን በፊት የተደረገው ዝግጅት ለዚህ ውጤት መሰረት ነበር። የአትሌቶች ዝግጅት፣ የአሰልጣኞች እቅድ፣ የቴክኒክ የሕክምና ድጋፍ፣ የጉዞና የሎጂስቲክ ስራዎች እንዲሁም የቡድን አጠቃላይ ቅንጅት በትኩረት ተከናውኗል። የተገኘው ውጤት በቂ ነው ባይባልም ብዙ የቤት ስራ እንዳለብን የሚጠቁም ሲሆን፣ ነገር ግን በውድድሩ የቡድን አባላት አንዱ ለአንዱ ድጋፍ በመስጠት በመተባበር የኢትዮጵያን ስም በክብር በመወከል ከፍተኛ የቡድን መንፈስ አሳይተዋል። ይህ ዝግጅት በትክክል አቅጣጫ እየሄደ መሆኑን ያረጋግጣል። ከሁሉም በላይ በኦሪገን ስኬት ትልቁ ትርጉም ያለው
ወጣቶቻችን ለኢትዮጵያ የሚያበሩበት የወደፊት ተስፋ መሆናቸው ነው። ዛሬ ከ20 ዓመት በታች መድረክ ላይ የተወዳደሩ እነዚህ ወጣቶች ነገ የዓለም ሻምፒዮና በኦሎምፒክ መድረኮችና በዓለም አቀፍ አትሌቲክስ ታላላቅ ውድድሮች የኢትዮጵያን ባንዲራ የሚያውለበልቡ ትውልድ ናቸው። ስለዚህ ዛሬ ያገኘነው ሜዳሊያ ብቻ ሳንመለከት በእነዚህ ወጣቶች ውስጥ ያለውን ተሰጥኦ፣ ትጋትና የወደፊት አቅም ማየት ይገባል። በተገቢው ድጋፍና በቀጣይነት ባለው ስልጠና በጥሩ እቅድ እነዚህን ወጣቶች በቀጣይ የዓለም ሻምፒዮና የኦሎምፒክ መድረክ የኢትዮጵያን ትልቅ ተስፋዎች እንደሚሆኑ እምነታችን ከፍ ያለ ነው። በዚህ አጋጣሚ ለሁሉም አትሌቶቻችን እንኳን ደስ አላችሁ በማለት እፈልጋለሁ። ሜዳሊያ ያገኛችሁ ሆነ ሜዳሊያ ሳታገኙ በትጋት የተወዳደራችሁ ሁላችሁም የኢትዮጵያ ጀግኖች ናችሁ።